ሰይጣን መንጃ ፍቃድ የለውም። ያለ መንጃ ፍቃድ የሚያሽከረክር አሽከርካሪ ነው። ድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። ሰላም ውድ የተሙዳናት ሚዲያ ቤተሰቦቼ እንደምን ቆያችሁ፣ እንደምን አረፈዳችሁ። ዛሬ በድጋሚ እንግዲህ በአዲስ ቪዲዮ መጥቻለሁ። በርዕሱ ላይ እንደተመለከታችሁት የዚህ የድግምት ጉዳይ በሚል ርዕስ ነው ሐሳቤን ይዤ መጣሁትና እንግዲህ በዚህ በሶሻል ሚዲያ አንድ ሁለት ቪዲዮዎች ሲቀባበሉት የነበሩትን ቪዲዮዎች ይዤ መጥቻለሁ። እሱ ቀጥታ እንግዲህ ወደ ቪዲዮ ነው ወስዳችሁ ቪዲዮውን ተመልክተን ደግሞ በዛ ላይ አንዳንድ ሐሳቦችን ዲስከስ እናደርግበታለን። በተለይ በመፍትሄው ዙሪያ እንዴት መስገድና መጸለይ መቻል እንዳለብን እነዛን ቪዲዮዎች በዚሁ ዩቲዩብ ላይ ታገኛላችሁ። የለቀኩት አለ ከዚህ በፊት እንዲሁም ደግሞ እዚሁ ሐሳብ ላይ ወደ መጨረሻ አካባቢ መስጫምርላችሁ ሐሳብ አለ። በድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። በምስራቅ ሐረርጌ ዞን በደኑ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ሕይወት ላይ አደጋ ለማድረስ የተስማሙ ሁለት ግለሰቦች ድርጊታቸው ተጋልጦ በስርዓት መቀጣታቸውን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ራዲዮ እንደገለጹት ተከሳሽ ኦሊያ ሱፊና ኡስማን መሐመድ የተባሉ ግለሰቦች በሁለት ሰዎች ላይ በድግምትና ጥንቆላ ህይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበር ገልጸዋል። ይሁንና ድርጊታቸው በመጋለጡ በቁጥጥር ስር ውለዋል። አንደኛ ተከሳሽ ኦሊያ ሱፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምትና ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱ ለመፈጸም ሲሞክሩ ተደርሶባቸው በቁጥጥር ስር ውለዋል። መድኃኒት አስደራጊ ሁለተኛ ተከሳሽ ኡስማን መሐመድ ከሁለቱ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሱፊ 10 ሺህ ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረን የተገለጸው። በዚህ ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶች የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛ ተጎጂ ግለሰብ የቅንድብ ጸጉር አዘናክቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረከበው ገልጸዋል። ፖሊስም በግለሰቡ ላይ ባደረገው ምርመራ በቁጥጥር ስር የዋለው ግለሰብ ከአንደኛው ተከሳሽ ጋር በገንዘብ ተስማምተው ድርጊቱ መፈጸማቸው በማስረጃ በመረጋገጡ የምርመራ መዝገባቸው ተጠናቆ ለአቃቤ ሕግ መላኩን ገልጸዋል። ለአቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በድግምትና በጥንቆላ በሰው ላይ አደጋ ማድረስና ማጋለጥ ወንጀል ክስ የመሰረተም ሲሆን ክሱን የተመለከተው የበደኑ ወረዳ ፍርድ ቤት ሚያዝያ 5 ቀን 2018 ዓ.ም በዋለው ችሎት ሁለቱንም በ8 ወራት ቀላል እስራት እንዲቀጡ ውሳኔ ማስተላለፉን ምክትል ኢንስፔክተር ካስያ አበበ ጨምሮ ለብስራት ራዲዮ መናገራቸውን የዘገበችው ባልደረባችን ኤደን ሽመልስ ናት። ዜናውን እንደተመለከታችሁ የ8 ወር ቅጣት በእስር እንደተቀጡ ነው መለከቱና ይህንን ቪዲዮ ይዤ የመጣሁት ለምንድን ነው? አንደኛ ባህል ሕክምና ቀማሚዎች የሚባሉት ሰዎች የንግድ ፍቃድ አውጥተው እንደሚሰሩ ነው በጣም ብዙ ጊዜ የሚነገረውና እንግዲህ የመርጌቶችን ጉዳይ ሁላችሁም እንደምታውቁት ነው። በቴሌግራም ማያስጨንቋችሁ የለም። በየሶሻል ሚዲያው የመርጌቶችን ጉዳይ ምን ያህል ተኩራርተው በየሰው ላይ የድግምት መንፈስን የቁራኛ መንፈስ እንደሚያቆራኙ ሁላችሁም የምታውቁት ጉዳይ ነውና እሱ እግዚአብሔር ልብ ይስጥ። ለጠላት ኃይል ግን ቸሩ መድኃኔዓለም ይህን ክፉ መንፈስ ይምታልን ነው የምለው። ይህን ቪዲዮ ይዤ ስመጣ ማህበረሰብ ውስጥ ምን አይነት ነገር እየተፈጠረ እንዳለ ለየት ያለ አይነት ነገር እያየሁ ነው በተደጋጋሚ በዚህ በሶሻል ሚዲያው ላይና እስኪ እቺ እህታችን ደግሞ ምን እንደምትለን እንስማት። ዛሬ ቡና አስጠጣ የተገለጠልኝ ነገር ልንገራችሁ እባካችሁ። አብረን እየተደማመጠን እንሂድ እንከታተል። እሺ ሰይጣን መንጃ ፍቃድ የለውም ይመስለኛል። ግን እነዚህ ቲክቶክ ላይ የሚቆራረጡትን የመምህር ተስፋዬን ትምህርቶችን የመላከ መንክራት መምህር ግርማ ቪዲዮዎችን ድብን አድርጎ በደንብ እያዳመጡ እንዳለ ነው መረዳው። እስኪ እህታችንን በጣም ዝም ብለን እስኪ እናዳምጣት። በእውነት በጣም ነው የገረመችኝ። ዛሬ ቡና አስጠጣ የተገለጠልኝ ነገር ልንገራችሁ እባካችሁ። አብረን እየተደማመጠን እንሂድ እንከታተል። እሺ ሰይጣን መንጃ ፍቃድ የለውም። ያለ መንጃ ፍቃድ የሚያሽከረክር አሽከርካሪ ነው እንደገባኝ ነገር ከሆነ። የኢዮብን ታሪክ የምታስታውሱ ከሆነ መላእክቶች በእግዚአብሔር ፊት ሲቆሙ ሰይጣንም አብሮ ተገኘ እና ፈቃድ አስፈቀደ ኢዮብ ህይወት ላይ ሄዶ እንዲፈትን ማለት ነው። ስለዚህ ሰይጣን ምን ያስፈልገው ነበር? ፈቃድ እንጂ አቅም አላነሰውም። ስለዚህ አሁን ሌላ ሐሳብ ምን ይመጣል?
አቅምና ፈቃድ አቅምና ስልጣን የሚባለው ነገር እናውራ እዚህ ጋር። አቅም ማለት ለምሳሌ አንድ ወጠምሻ ስፖርት የሚሰራ ጡንቻ ያለው ሰውዬ ዝም ብሎ በየመንገዱ እየዞረ መደብደብ ሰዎች ማድማት ምናምን አቅሙ አለው፣ ስልጣኑ ግን የለውም። ያንን ቢያደርግ ምን ይሆናል? በፖሊስ ይታሰራል፣ በፍርድ ቤት ተከሶ እስር ቤት ይገባል። ስለዚህ ስልጣን ያስፈልገዋል፣ ፈቃድ ያስፈልገዋል። አቅም ስላለው ብቻ አክት አያደርግም። ሰይጣን እንደዛ ነው። ያንን ፈቃድ ከእግዚአብሔር ወሰደና ሄዶ ኢዮብ ላይ አፕላይ ያደረገው። ስለዚህ ፈቃድን ይሄን ፈቃድ ማን ነው የሚሰጠው? ማን ጋር ነው ያለው? አንድ እግዚአብሔር ጋር፣ አንድ እኛ ጋር። እኛ ጋር ለምንድን ነው ያለው? እኛ የእግዚአብሔር የኢሜጁ ስለሆንን በአምሳሉ ስለተፈጠርን እግዚአብሔር እሱ ጋር እንዳለ ፈቃድ እኛም ጋር ፈቃድ ሰጥቶናል። ልዩነቱ የኛ ፈቃድ ሊሚት አለው። የኛ ፈቃድ እኛ ላይ ብቻ ነው፣ ሰው ላይ አይሰራም። ማንም እኛ ሰውነት ላይ፣ እኛ ማንነት ላይ፣ እኛ ነፍስ ላይ ነው የሚሰራው። እኛ ላይ ነው ፈቃዱ። እኛ ፈቃድ አለን፣ በእኛ ላይ ደግሞ እግዚአብሔርም ፈቃድ አለው። two things። ይሄንን ፈቃድ ሰይጣን ማግኘት ግዴታ አለው። አቅም ቢኖረውም ያለ ፈቃድ ስለማይሰራ ማለት ነው። ወይ አንድ ከእግዚአብሔር ይጠይቃል ያን ፈቃድ፣ ወይ አንድ ከኛ ያገኛል። ከኛ ያንን ፈቃድ እንዴት ነው የሚያገኘው? አሳስቶን ነው፣ አስመስሎ። ለምሳሌ ሀክ የሚያደርጉ ሰዎች አጋጥሟችሁ የሚያውቅ ከሆነ ደውለው የሆነ ነገር ይፈልጋሉ፣ አካውንታችሁን አክሰስ ለማድረግ ወይ ሶሻል ሴኩሪቲ ይፈልጋሉ፣ ወይ ፒን ኮድ ይፈልጋሉ፣ የሆነ ነገር ወይ ሰው ታሞ ነው ይሏችኋል። የሆነ ነገር ስቶሪ ነግረዋችሁ ያችን ቁጥር ማግኘት አለባቸው አካውንታችሁ ውስጥ ጥልቅ ብለው ለመግባት ማለት ነው። ልክ እንደዛ ሰይጣንም የእናንተን የሆነች ፈቃድ ይፈልጋል። እናንተ ያ ፈቃዳችሁ ደግሞ የት ነው ያለው? ምላሳችሁ ላይ። ያችን ምላሳችሁን በተናገራችሁ ቁጥር እኔ ህይወት አይሳካልኝም፣ እኔ እግዚአብሔር ትቶኛል፣ እኔ ይሄ እርግማን ቃል ባወጣችሁ ቁጥር ያቺ ነች ፒን ኮዱ ሰይጣን ለመግባት እንጂ መኪና ማሽከርከር የሚችልና መኪና ማሽከርከርም የሚችል መንጃ ፈቃድም ያለው ሰው አንድ አይደለም። ሰይጣን መኪና ማሽከርከር ይችላል፣ ግን መንጃ ፈቃዱ የለውም። ስለዚህ መንገድ ላይ ወጥቶ ዝም ብሎ እንደ ልቡ ማሽከርከር በእናንተ ህይወት ላይ አይችልም። ለምን? ቢገኝ ይቀጣል። ሰይጣን ደግሞ ምን አይነት ነገር አለበት? ማላከክ የሚባል ነገር አለ፣ ያላክካል። አሁን ለምሳሌ እናንተም ሳትፈቅዱለት እግዚአብሔርም ሳይፈቅድለት እናንተ ህይወት ውስጥ ገብቶ ሲያቦካ ቢጠየቅ በኋላ ማፈቅዶልህ ነው ቢባል ወይ እሷ ፈቅዳልኝ ነው ማለት አለበት፣ ወይ አንተ ፈቅደህልኝ ነው ማለት አለበት። ያን ካላደረገ ተጠያቂ መሆን አይፈልግም። ለዛ ያለ መንጃ ፈቃድ ዝም ብሎ ማሽከርከር አይፈልግም። መንጃ ፈቃዷን ከናንተ መውሰድ አለበት። ያቺ መንጃ ፈቃድ አፋችሁ ምላሳችሁ ላይ፣ ሞትም ህይወትም በምላሳችሁ ላይ ነው ያለችው። ስለዚህ የምትናገሩት እርግማን ከምላሳችሁ የሚወጣው እዘ ፒን ኮድ እሱ እንዲገባ ይችላል። እኔ ከዚህ በኋላ ሰይጣን እኔ ህይወት ላይ ያለ መንጃ ፈቃድ ሲያሽከርክር ላገኘውና ለአባቴ ምንም ቀልድ የሚባል ነገር ከዚህ በኋላ አይሰራም። እኔ ህይወት ላይ ደህና ዋሉ። ነፃ ፈቃድንና እንዲሁም ደግሞ አንደበታችን ምን ያክል ኃይል እንዳለው ከአንደበት የተነሳ ይሄ አይሆንልኝም፣ እስኪ ሂድ ሞክር፣ እንዲያድርግ አንደበታቸውን በጣም የሚፈሩ ሰዎች አሉ። የፈረቃ ህይወት የፈረቃ ሳቅና ለቅሶ የሆነባቸው ሰዎች ማለት ነውና ይሄ ከአንደበት እየተነሳ የእርግማን መንፈስ በተለይ እናቶቻችን ይሄ ይሁንብህ እንዲሁኝ ምናምን እያሉ የሚረግሙ ነገሮች ዛሬ ላይ በህይወታችን የሚከሰተው አንድም አንጀታቸው እስኪቆስል ድረስ ስናማርራቸው እኛም አጥፈተን እነሱ እንዲያዝኑብንና እንዲረግሙን የሚያስደርገው የሟርት መንፈስ በቤተሰብ ውስጥ እስካለ ድረስ ጠቋሪ የተባለው መንፈስ ሟርት ሆኖ ቤት ውስጥ እስከ ተቀመጠ ድረስ እናቶቻችን ላይ አንደበታቸው ላይ እስከ ተቀመጠ ድረስ እነሱ እኛን ሲረግሙን በጣም የሚገርማችሁ ነገር ምርጥ ተራጋሚ ነው የሚወጣን። አንዲት እህት ምን አለችኝ? እንደውም እኔ እናቴ እየረገመችኝ ነበር ያሳደገችኝ አለች። እኔም ዛሬ ደግሞ ወጣት ነኝ አለች እኮ በቃ እራገማለሁ፣ ልጅ ያገኘሁትን ሰው እራገማለሁ እና በቃ የወጣት አሮጊት ነኝ አለች። ያው ትንሽ እየሳቀች ነው ያን ነገር የነገረችኝና ያው እኔ እንደ ቀላል አየሁትም። ለምን ደግሞ ሄዶ ይሰራል። አቡ እንደዚህ ያደርጋችሁ ምን አይነት ልጆች ናቸው ምናምን ብላ የምትለው ነገር ሄዶ ይከሰታል። ትደነግጣለች እና ይሄን ነገር ያጫወተች ልጅ አለች እና ፕሊስ ከቻላችሁ አቤቱ ለአንደበቴ ጠባቂ አኑር፣ አንደበቴን ተቆጣጠርልኝ። ቅዱስ ዳዊት እንዳለው ለአንደበቴ ጠባቂ አኑርልኝ እንዳለው አንደበታችሁ በጣም ብዙ ነገር የሚፈጅ ነው። ከራስ ከእግር ጥፍር ድረስ ያለው ነገር የምታቃጥለው በአንደበት የተነሳ ነውና አንደበታችንን ገዝተን እንድንኖር ምን ያስፈልጋል? ለአንደበታችን ጠባቂ እንዲያኖር መጸለይ። ከዛስ በኋላ በዛ አንደበታችን ደግሞ ማመስገን። አንደበታችን ላይ ሆኖ የሚራገመውን የሚያሟርተውን የሚያዘላብደንን የሚያዘባርቀን መንፈስ ከአንደበታችን ላይ ተነስ፣ በጌታችን በኢየሱስ ክርስቶስ ታሰር፣ በስላሴ ኃይልና ስልጣን ታሰር፣ በቅዱሳን መላእክት ስም ታሰር፣ አብረኝ ስገድ እያላችሁ በደንብ እየሰገዳችሁ እየጸለያችሁ እየተቃወማችሁት ቅዱስ ቁርባን እየተቀበላችሁበት ቅዱስ ቁርባን እየተቀበላችሁበት ካልሆነ አንደበታችሁን ሲያሰደብ የነበረ
አንደበቱ እንደውም ቆሻሻ ነው የሚሉ ሰዎች አሉና በዛ ልክ ደረጃ የሰው ልጅ አንደበት አንድ ነው። እሱም ደግሞ እግዚአብሔርን እንድናመሰግንበት ነው አፍ ራሱ አንድ የሆነው። ያ ማለት ምን ማለት ነው? እንደ አይን ሁለት እንደ ጆሮ ሁለት ቢሆን አስቡት። ስለዚህ አንድ ወይንም ደግሞ አንድ ቀዳዳ የሆነበት ራሱ የራሱ የሆነ ሚስጥር አለው። ስለዚህ አንድ እግዚአብሔርን ብቻ እንድናመልክ እንድናመሰግንበት ስሙን እየጠራ እንድናመሰግንበት ስለሆነ አንደበታችንን ለበጎ ነገር እንጠቀመው፣ ለመልካም ነገር እንጠቀመው። ከዚህ ቪዲዮ በጣም ብዙ ነገሮች እንደተማራችሁ ተስፋ አድርጋለሁ። የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። ብዙ ሰዎች ታሪካቸውን እየላኩ ነው። እዚህ ጋር ያለችዋን ልጅ ተመልከቱ። ይሄ ከአፏ የሚወጣው ነው። ይሄ ሆዷ እንዲነፋ ያደረጉት ነው። ይሄ ገዳም ለመሄድ ስትል ቤቷ የሚመጣው እስስት ነው። ይሄ የምትመለከቱት ነገር በሙሉ በሚያሳዝን ሁኔታ እየተሰራባት በምትወዳት እህቷና ለ10 ምናምን ዓመት ከልጅነቷ ጀምሮ በምታምናት ጓደኛዋ ነው። ይቺ ሴት ከገዳም ገዳም ስትዞር ከገዳም ገዳም ስትዞር ለምንድነው ያልሰራላት? ለምንድነው? ገዳም ደርሳ መጣ ትነግራቸዋለች፣ ለእህቷ ትነግራለች፣ ለጓደኛዋ ትነግራለች። እንደዚህ ሆኜ የሚገርመው ነገር ፊቷ ጭምር እስኪወሰድ ድረስ የሷ ፊት ወዝ የሷ ፊት ውበት ያቺ ጓደኛዋ መተት ያሰራችባት መንታት እስኪመስሉ ድረስ ፊቷ ጭምር ተወስዷልና ለእህቷ ለጓደኛዋ ትነግራለች ሚስጥሯን በሙሉ። እነሱ ደግሞ ሄደው ያሰራሉ፣ ያስገደግዳሉ። ይቺ ልጅ እዚህ ቦታ ያስቆምኳችሁ ለምንድነው? እሱ ከራሱ ህይወት የተማረው አለ። እንዲሁም ደግሞ ህመም ውስጥ ያሉ ወንድምና እህቶች እንግዲህ እህታችን አይታችኋታል፣ ሆዷ እንዴት ተነፍቶም እንደሚያክል። ይሄን ታዲያ በመላከ መንክራት መምህር ግርማ ወንድሙ ትምህርት ውስጥ መምህር ተስፋዬ በተደጋጋሚ የሚስጥር መተት በምግብ የገባ በመጠጥ የገባ ምን ያክል ሆድን እንደሚነፋ በጸሎት ሰዓት ፈስ እንደሚያመጣ ወደ ሽንት ቤት እንደሚያሯሩጥ እንዲሁም ደግሞ ሰው ስር ስትቀመጡ ሆዳችሁ በጣም ይጮሃል፣ በጣም በሚገርም ሁኔታ ይጮሃል። የተለያዩ ፍጥረታቶች እንስሳቶች ሆዳችሁ ውስጥ የሚገኙ አሉ፣ እባብ እንኳን እስኪወጣ ድረስ እና ከሆዳ የወጣው ነገር አይታችሁታል። እና ይህንን ህመም እያያችሁ እነ መምህር ተስፋዬ ትምህርት የሚያስተምሩት ስህተት ነው። እንዲሁም ደግሞ አሁን በቅርብ እሸቱ መለሰ ያቀረባቸው አባቶች አሉ። እንዲሁም ደግሞ እሱም ያቀረበው ቪዲዮ ነበረ እና ይሄ ነው የሰው ህመም ማለት። ወረድ ብላችሁ የምእመኑን ችግርና ህመም በዚህ መንገድ በዚህ ረገድ ዝቅ ብላችሁ ካላያችሁት በፍጹም ነው መላችሁ የሰው ችግር ሊገባችሁ አይችልም። እና ወንድማችን ምን ያክል የቤተሰብ አካል ጓደኛ ምን ያክል በዚህ ዘመን መናፍስት በሰው ላይ ያደረ ክፉ ነገርን እንደሚያሰራ አያችሁት። ሰው በዚህ ልክ ተቸግሯል። የሰውን ህመም ይግባችሁ፣ ተረዱ። መምህራችን መምህር ተስፋዬ ገጠመኝ ሲያቀርብ ዝም ብሎ ስክሪፕት አይደለም፣ የሰዎችን ህይወት ነው። ያውም ደግሞ መምህር ነው። ንስሐ አስገብቶ እንዳይበቀሉ ጸሎት ህይወት አስጀምሮ ስግደት ህይወት አስጀምሯቸው ወደ ቅዱስ ቁርባን ወደ ሚስጥረ ቤተክርስቲያን እንዲካፈሉ አድርጎ ነው በዚህ መንገድ ህይወታቸውን አስተማሪ በሆነ መንገድ የሚያቀርበውና ምን የተለየ ነገር አለ? መምህር ተስፋዬ የሚያወጣው ገጠመኝ ምን የተለየ ነገር አለ? መላከ መንክራት መምህር ግርማ በመጽሐፍቶቻቸውና በዩቲዩብ ድረገጻቸው ላይ የሚያስተላልፉት ነገር ምንድን ነው? እሱ የሰው ህመም አይደለ ወይ? እንዲሁም ደግሞ ቀሲስ ሄኖክ ለማርያም በየጊዜው ታዩታላችሁ የሚለቀቀውን ቪዲዮና እባካችሁን በሰው ህይወትና ህመም ላይ ባንቀልድ በጣም መልካም ነው። ቪዲዮን እስከመጨረሻው ያው ተከታተሉት። በማል ሐሳብ የምሰጡበት ለምንድን ነው? እሱ አይምሮአችን ውስጥ ያለው ግንዛቤና አመለካከት እየተቀረፈ መሄድ መቻል አለበት። ለዛ ነው ቪዲዮን ያቆምኩት። ለሰከንድ እንኳ አልጠረጠረችም። እሷ እግዚአብሔርን ስለምትፈራ ከገዳም ገዳም ስለምትዞር ከቅዳሴ ከጸበሉ ቀርታ ስለማታቅ እግዚአብሔር ሰዎችን አፍቅሩ በሚለው ህግ ሰዎችን ስለምታፈቅር እሷ እንደዚህ አይነት ቆሻሻ ነገር ሰዎች ላይ ስለማታደርግ እነሱ ማያደርጉ መስሏት ነበረ። ግን እነሱ ናቸው ያደረጉባት ማለት ነው። ነገር ግን እምነቷን ይዛ ጸንታ ስለሄደች እግዚአብሔር አምላክ ምን አስተርጎላታል? አስተርፏታል። መጀመሪያ ከነበረችበት ከፍታ እንዲህ ነበር የወደቀችው። በአፍጢሟ ነበር የገባችው። ከሀብቷ፣ ከስራዋ፣ ከትዳሯ፣ ከጤናዋ ቁልቁል ነበር የወደቀችው።
ግን ሳታቋርጥ እስከ መጨረሻው መተቱ ሲመጣ ገዳም እየሄደች በተለይ እንዳለች እሱ ያለችኝ ነው የምላችሁ ዘብር እየቆረበ ወይንም ደግሞ በተደጋጋሚ ጸበል እየሄዱ መንፈስ ሲወጣላቸው ሲጮሁ ለምንድን ነው እሱ በየጊዜው እነሱ ጋር እነ መላከ መንከራት ጋር ጸበል የሄዱ ሰዎች በቃ በየጊዜው ነው ጸበል የሚመላለሱት የሚጮሁት ይላሉና የሚታደሰውስ መንፈስ ወንድማችን እኮ በገባውና በተረዳው ልክ የሚያስተምረውና ሐሳቡን የሚያቀርበው ለምንድን ነው እሱ ሰዎች ህመማቸውን የሚናገሩት አስደጋሚው በእናንተ እድል የሚኖር ከሆነ የእድል መተት አሰርቶ ከሆነ አንዴ የእናንተን እድል ወሰደ አይደለ ከዛ በኋላ እናንተ ጸበል ስትሄዱ በጾም በጸሎት በስግደት መንፈሱን ተቃውማችሁት እግዚአብሔር አምላክ ወደ ሲኦል ያን መንፈስ ከላከው በኋላ ደግሞ ድጋሚ እድሳት መንፈስ ደግሞ ይላካል እና እኔ አንዳንድ ጊዜ ምን እንደሚገርም ይመስላችሁ ህይወቱን የማያውቁት ይመስላሉ በጣም ብዙ ሰዎች ሲቆሙ የለም እንዲህ ነው ምናምን ሲሉ ወይ እዛ አካል ተካፋይ ናቸው ወይ ደግሞ አልሰሜን ግባ በለው ነው በቃ ጸጥ ነው ስለዚህ ወይ አስደጋሚ ናቸው ወይ ደግሞ ራሳቸው የተደገመባቸው ናቸው ወይ ደግሞ መሐከል ላይ ያለ ዕውቀትና ያለ መረዳት ዝም ብለው በደፈናንት የሚያደርጉ ናቸውና መንፈስ ይታደሳል መንፈስ ሲታደስ ደግሞ የሚታዩት ምልክቶች አሉ መልሶ ራስ የማጥፋት ነገር ሐሳብ ማምጣት በተኙበት ደርቆ የሚቀሩ በጥላ ወግ የሚሰቃዩ በጣም ብዙ ሰዎች አሉ በየቤቱ ስንት የሚሳቀቁና በየዕለቱ የሚሞቱ ሰዎች አሉ ድንገት ታሞ የሚቆርቡና ፍልፍሉን እንኳን ወይንም ደግሞ በረከት ወንድማችንን አይታችሁታል በሱ ላይ እንኳን አንዳንድ ሐሳቦች እየተዘዋወሩ ማየው ነገር አለና ድንገት ብዙ አርቲስቶች በሞት የሚቀጩት ድንገት ታመው የሚሞቱት በጣም ብዙ ጤናቸው ተይዞ ገንዘባቸውን ባንዴ ከስረው ብዙ ባለሀብቶች ወደ መቃብር የሚሄዱ በጣም ብዙ አሉና እኔ አሁን በቅርብ እንኳን ብዙ አንዳንድ እህቶች የሚያማክሩኛሉ በቤታቸው ውስጥ በባላቸው ዙሪያ እንዲሁም ደግሞ በስራቸው ዙሪያ ላይ ኪሳራ የሚደርሳቸው ምናምንና ኪሳራ የሚመጣባቸውና በሰዎች ህይወት ውስጥ አትቀልዱ መንፈስ በየጊዜው የሚታደስባቸው በጣም ብዙ እህትና ወንድሞች አሉና ወንድማችን ያን ነው እያነሳ ያለው ለምሳሌ የሄዶ የተጠመቀ ሰው ቢታደስ አይሰራም ክርስቶስ ሰምራ ቢታደስ አይሰራም ሌሎችም ገዳማቶች አሉ ኮሜንት አድርጉ የትኛው ገዳም ቢኬድና ቢጠመቁ ነው ሰዎች ድጋሚ የማይሰራው ንገሯቸው አይሰራም በስተመጨረሻ ግን እሷ በእምነቷ ጸንታ ስትቀጥል እህቷ ከጠንቋይ ቤት መጥሪያ ይዛላት መጣች በ3 ወር ውስጥ ሞቻለች ብላ ይቺ ሴት በጣም ጀግና ናት አልሄድም ልሞት አለች ከሷት አልሞተችም ቤተሰቦቿ አቆረፏት እሷስ አልሄደችም ያለችው እግዚአብሔር ጋር ነው እና ይሄው ድኛለው ማን ያዘዋል ታሪክን ለሰዎች ንገርና ይማሩበት ብላ ነው ብዙ ዶክመንት ነው የላከችው ብዙ ፎቶ ነው የላከችው ብዙ ቪዲዮ ነው የላከችው ተማሩ አንዳንዶቻችሁ እናታችሁ ያሰራችባችሁ ሰዎች አላችሁ አይገርማችሁ ያሉኝ ነው እንግዲህ እኔ ፈጥሬ አይደለም እናቴ ከኔ ወስዳ ለታላቅ ወንድሜ አድርጋ ታላቅ ወንድሜ ዘመድ አዝማዴ ጓደኛዬ በሉ ሰው አይታመንም የሚታመነው እግዚአብሔር ነው እሺ ሰው አይታመን የሚታመነው እግዚአብሔር ብቻ ነው ደግሞ መንፈስ ጠንካራ ስላልሆናችሁ ነው እኮ እየተጫወተባችሁ የሚገኘው የእናንተ መንፈስ ጠንካራ ስላልሆነ እኮ ነው የሚጫወተባችሁ እሺ እዚህ ጋር ወንድማችን እንደሰማችሁት ምንድነው ያለው እናት እንግዲህ በማዳላት ለታላቁ ለታናሽ እህት እንግዲህ መንፈስን የእድል መተት የሚባለው ለአንዱ የአንዱን እድል ዘግቶ አንዱ ያጋንንቱ እድሉን የሚከፍትለት ማለት ነው ያ ማለት ምን ማለት ነው ሰይጣን በምድራዊ ነገር ላይ እንግዲህ ነፍስን ከሸጥክለት ወይንም ደግሞ አሳልፈ ከሰጠው ምድራዊ ነገር ያመቻችላል ችግር የለበትም ነፍስን ለሲኦል ያዘጋጀ ያው በስጋም መረጋጋት የለም ተቅበዝባዥ ሆነ ነው የምትኖረው ነገር ግን እንግዲህ እንደተነገረኝ ነው በጣም ብዙ ፎቶዎች በጣም ብዙ ቪዲዮዎች ይቀርበልኛል አለ መምህር ግርማ እንግዲህ በጣም ብዙ ሰዎች በዲስክ ተይዘው በኩላሊት በሽታ ተይዘው በተለያየ አይነት ደዌ ተይዘው ነገር ግን በመጨባበጥ የገባው በመስተፋቀር የገባው መንፈስ የእድል መተት አለ በጣም ብዙ አይነት መተቶች አሉ እነዛ ነገሮች በፊት ለፊት ሰዎች ተጋፍጠው ከእግዚአብሔር ኃይል ጋር ሰግደው ጸልየው ገዳማት በመዞር ብቻ አይደለም ገዳማቶች ቡራኬ የለም እያልኩ አይደለም
በገዳማቶች ላይ በረከት አናገኝም እያልኩ አይደለም። ነገር ግን ወደ ገዳማቶች ስንሄድ እሺ ስንመለስስ ቤት ውስጥ ደግሞ የጸሎት ህይወት፣ የስግደት ህይወት፣ የቅዱስ ቁርባን ህይወት ከሌለንስ እንዲሁም ደግሞ መንፈሳዊ ማንነት ከሌለን ደግሞ በቀለኛ ነው የምንሆነው። ገባችሁ አይደለ? መንፈሱ ተጋልጦ ሲያጨው ካከስቴሽ ነው የመጣው ካጎትሽ ነው የመጣው ሲል እነዛ ሰዎች በመንፈሳዊ ማንነት ላይ ጥሩ ግንዛቤ ከሌላቸው እነሱም ደግሞ እዛው ወደ ጥንቁልና ቦታ የሚሄድ ቻንሳቸው በጣም እድላቸው ሰፊ ነው ማለት ነው። ይሄ ማለት ምን ማለት ነው? መንፈሳዊ ግንዛቤ ያስፈልጋል። የጠላትን ሴራ ማወቅ ያስፈልጋል። ሂጂ ተበቄ እስካላት። ስለዚህ ወንድማችን ማን ያዘዋል? በገባውና በተረዳው ልክ ነው እየተናገረ ያለው። ነገር ግን ያው ለሱ ምጋብዘው ምንድነው የመምህር ተስፋዬን ገጠመኞች ቁጭ ብሎ በደንብ ቢያዳምጥ ለሱም ያግዘዋል፣ ለተከታዮቹም ይጠቅማቸዋል ማለት ነውና ብቻ ምን ይሁን ስለ ጠላታችን እንወቅ፣ መረጃ በደንብ ይኖረን እያለ ያው እየተናገረ ነው። ቪዲዮን እስከመጨረሻው አብረን ስለምናየው ብዙ እንማማርበታለን። መንፈሰ ጠንካራ ብትሆኑ የታባቱ ምን ያመጣል? አጋንንት ከይሲ ምን ያመጣል? መንፈሰ ጠንካራ ብትሆኑ ምንም አያመጣል። ግን እኛ መንፈሳችንን አሳልፈን ስለሰጠንና አላዋቂ መንፈስ እንዴት እንደሚሰራ ስለማናቅ ነው የሚጫወቱብን። አሁንም ማወራው ምንድነው? መንፈሳዊ ጥበባችን ዕውቀታችን ያደገ ይሁን። እንዴት ጨለማን በብርሃን ማስወገድ እንዳለብን ነው። ሁለት ሚስጥር እንጠብቅ። ይሄ የዚህ ቪዲዮ ዋና ዓላማ ለማንም ሰው ጸሎታችንን ለማንም ሰው የት እንደምን አንናገር፣ ሚስጥር ይሁን። የት ገዳም እንደምንሄድ ምን አይነት ነገር ጸሎት እንደምናደርግ ምን ጸጥ እንበል። ለማንም ሳንናገር እስቲ ተደብቀን እንሂድ። እኛና እግዚአብሔር አምላክ ብቻ ይወቅ። ይሰራል አይደል? መንፈሳዊ ነገር ይቅርና ቢዝነስ እንኳን ስትጀምሩ ለሰው ካልነገራችሁ፣ መኪና ለመግዛት ፈልጋችሁ ራሱ ለሰው ካልነገራችሁ ይሰራል። አትንገሩ። በድብቅ እስክትድኑ ድረስ እስኪበረታ ድረስ። እቺ ሴት አሁን ታግላ እንደምንም ስትድን አስተምርልኝ ብላ ላከች። ከበረታችሁ በኋላ ጸበሉን ከያዘችው በኋላ ብርታት ካገኘችው በኋላ አትንገሩ ለማንም። በቃ በኔ ይሁንባችሁ። ለማንም እንዳትነግሩ። ወዳጄ ለምትሉት ሰው እንዳትነግሩ። ጠላታችሁ ቤቱ ጋር እንደሚመጣ አታውቁ። እኔ ራሱ በህይወቴ እግዚአብሔር አምላክ ብዙ ነገር አሳይቶኛል። ያልጠበቅኳቸው ሰዎች፣ የማልጠብቃቸው ሰዎች፣ ብዙ ነገር ላደርግላቸው የተዘጋጀዋቸው ሰዎች እንደዚህ አይነት ቆሻሻ ነገር አድርገውብኝ አቃለውና በጣም ተጠንቀቁ። ዘመኑ በጣም ከፍቷል። ተጠንቀቁ። እግዚአብሔር ሚስጥራችሁን ይወቅ። እግዚአብሔር ይምራችሁ። ስለ እውነት ነው ምላችሁ፣ ድናችሁ ትመሰክራላችሁ። እነዚህ መናፍስቶች ዋና ዓላማቸው ተስፋ ማስቆረጦች፣ በዚህ ጋር ማጥቃት፣ በዛ ጋር ማጥቃት፣ አእምሯችሁ ውስጥ የውሸት ምስል ማምጣት፣ ቤታችሁ ውስጥ እባብ ማምጣት። እቺ ሴት አሁን ለምሳሌ ቤቷ ውስጥ እስስት ይመጣል፣ ቁጫጭ ይመጣል፣ ገዳም ለቴስት የሆነ ነገር ይመጣል። በቃ የሆነ የማያልቅ ይመስላል። ያልቃል። አታቁሙ። ያልቃል። ሁሉ ነገር ያልቃል። ነፃ ሆናችሁ ብትኖሩበት ቀን ይመጣል። ታገሱ። ለእናንተ አይደል ያላችሁት? ማን አለ ከእናንተ ውጭ? ኧረ ታገሱ። ስለእናንተ ብላችሁ ታገሱ። ስለሌላው አይደለም፣ ስለራሳችሁ ብላችሁ ታገሱ። ግን መታገስ ዕውቀት ጨምሩ። ዝም ብሎ የሆነ አንብቡ እንዴ፣ መጽሐፍ አንብቡ፣ ቪዲዮ እዩ፣ ቼክ አርጉ፣ የተማራችሁትን ሞክሩ፣ ጸሎት አርጉ፣ ስገዱ ተብሏል። ስገዱ። ሳታምኑ ጸበል ብትሄዱ፣ ሳታምኑ ብትሰግዱ ዝም ብሎ ስፖርት ነው የሚሆነው። ትንሽ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ተራራ ወደ ገደል ግባ ብትሉት ግባ ይላል ኢየሱስ ክርስቶስ፣ ይገባል ይላል ኢየሱስ ክርስቶስና እምነት ይኖራችሁ። እህቴ በጣም ነው ያነቃቃሽኝ። እግዚአብሔር አምላክ እንኳንም ጸሎትሽን ሰማው። እግዚአብሔር አምላክ እንኳንም ትግልሽን አይቶ እኛም እንድንባረብሽ አደረገሽ። በጣም ብርቱና ጠንካራ ሴት ነሽ። ይሄንን ቪዲዮ አይተው ብዙ ሴቶች ብዙ ወንዶች እንደሚማሩ ተስፋ አደርጋለሁ። እግዚአብሔር አምላክ ሁላችንም ከዚህ ክፉ መንፈስ፣ ከዚህ አውሬ መንፈስ፣ ከዚህ ሰው በሊታ የሆነ ከዚህ አፍቅሮተ ነዋይ ካወረው ከዚህ በጠፊው ዓለም ውስጥ ታውሮ ዘላለማዊን ሕይወት ከሚያጡ ሰዎች ክፉ ሴራ መድኃኔዓለም በያላችሁበት ይጠብቃችሁ። ወላዲተ አምላክ አዛኝቷ ድንግል ማርያም በብርሃን ቀሚሷ፣ በዘርፋፋ የብርሃን ቀሚሷ ኪዳነ ምሕረት ትከልላችሁ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ኡራኤል በሰይፉ ይጠብቃችሁ። ከማይታዩ ፍላጻዎች፣ ከማይታዩ
ክፉ አጋንንት ከማይታዩ አውሬዎች በዙሪያችሁ ካሉ ሰው መሳይ አውሬዎች እግዚአብሔር አምላክ ይጠብቃችሁ። ሌላ ምንም አልልም፣ ይጠብቃችኋል። ደግሞ ይሄንን ቪዲዮ የምታዩ ሰዎች አምናለሁ እግዚአብሔር አምላክ ቸርነቱ አይለየን፣ ይጠብቀን ሁላችንም። ቤት ውስጥ እንግዲህ ትዋን የሚፈላባቸው አሉ፣ እንሽላሊት፣ በጣም ይሄ ቀንዳውጣ፣ የተለያዩ በተለይ አይጥ በጣም በየቤቱ አይጥ መከራ የሚያበላቸው ሰዎች አሉ። ያ ምን ይመስላችኋል? እስኪ እናንተ ራሱ በምትረዱት ማህበረሰቡን እዩት። ይሄ ሶሻል ሚዲያ ላይ ያለውን መልክንና አንደበትን አሳምሮ የሚነገረውን ማህበረሰብ ውስጥ እንደሌላ አድርገው የሚናገሩትን አይደለም እላችሁ። እታች የምትኖሩበትን የተወለዳችሁበትን አካባቢያችሁን ህይወታችሁን ስታዩት አይጥ ሲበዛ፣ አይጥ እቃ ሲበላ፣ አስፈላጊውን እቃዎችን ሲበላ እናቶቻችን ያውቁታል፣ ማህበረሰቡ ያውቀዋል። ግን ሶሻል ሚዲያ ላይ ማህበረሰቡን እንደማንመስል ጀስት እንደዚህ ነገር እንደሌለ ሾው ስናደርግ በጣም ነው አንዳንድ ጊዜ ማፍራውና ወንድማችን እንግዲህ ምን ያክል በቀሩ ያሉ ሰዎች እንኳን በክፋትና በመቀኝነት በመተት እንደተነሱበት ነው ሐሳቡን እየተናገረ ያለውና ሁላችሁም ጥንቃቄ አድርጉ። በጠላታችሁ ሴራ ላይ ንቁ ነው የመመራችን እንኳን ትልቁ ዋናው ዓላማቸው ምንድነው? እሱ ንቁ ነው። መጽሐፍ ቅዱስም ንቁ ባለጋራችሁ ዲያብሎስ የሚጦር እንደሚፈልግ አንበሳ በዙሪያችሁ ይሽከረከራል ያገሳል የሚለውና መጽሐፍ ቅዱስ ንቁ በመጠን ኑሩ እያለ በተደጋጋሚ እንግዲህ በመጽሐፍ ቅዱስ ላይ እንግዲህ ሴራውን ግለጡት፣ ተቃወሙት ይላልና ግዴታ በዓለም ውስጥ ያሉ ሰዎች ዓለም ካልመሰከረችልን አሁን ላይ የቤተ ክርስቲያንን አባቶች እንደ ምስክርነት አድርገን ለመቀበል በጣም ብዙ ሰዎች ተቸግረናል። በጣም ብዙ መምህራን የተባሉ አባቶች የውጭዎቹን እያመጡ ነው። የውጭ እንደዚህ ሆነ ከውጭ አባቶች እንላለን። ሀገር ውስጥ አሁንስ በዘመናችን ያሉት አባቶች ሲያስተምሩ ለምንድነው ማዳመጥ ያቃተን? እኛስ ለምንድን ዝቅ ብለን መታዘዝ ያቃተን? ስለዚህ ሁላችሁም በተለይ መምህራኖቼ፣ አባቶቼ፣ ካህናቶች ዝቅ ብላችሁ የህዝቡን ችግር ብትመለከቱት በጣም ደስ ይለኛል። በጣም ብዙ ሰው በመተቱ በባዕድ አምልኮ ውስጥ በአመቺሳ ውስጥ በጣም በብዙ አይነት ኮተት ውስጥ የተጠላለፈ ማህበረሰብ ነው ያለውና ንስሐ ለመግባት እንዳይመጣ እግሩን የሚይዘው ወደ ጸበል እንዳይመጣ ወደ ቅዱስ ቁርባን እንዳይቀበል ፈተና የሆነበትን ነገር ንስሐ ግቡ ተብሎ በጣም ብዙ ጊዜ ወንጌል ይነገራል። ነገር ግን ሰው ንስሐ መግባት እንዴት እንደሚገባ አቅቶት ብቻ አይደለም ደግሜ ኃጢአት እሰራለሁ የሚለውን አመለካከት ከአእምሮ ውስጥ አጽድቶ የመናፍስትን ውጊያ የስንፍናን መንፈስ ከውስጣቸው አውጥተው እንዴት ነው ለሚስጥረ ቁርባን መብቃት መቻል ያለባቸው? ለምንድን ነው ትላልቅ ህንፃዎች ከሚቆሙ የቤተክርስቲያን ህንፃዎች ከሚቆሙ ምን አለ ልጆቿን ለስራ እድል የሚመቹ ፋብሪካዎችን ብትከፍት የተለያዩ ነገሮችን ማቋቋም ይቻላልና የስራ እድል መሰጠት የሚችልበትን ነገር ያን ነገር ቢመቻች በጣም መልካም ነበር። ነገር ግን ጊዜያዊ ጥቅምን ያማከለ ነገር ነው እየተሰራ ያለውና ይሄም እግዚአብሔር በፈቀደ አባቶች ይህን ነገር ብትመካከሩበት ታሳቢ ቢሆን በጣም መልካም ነውና በመጽሐፍት ደረጃ እንድንነቃ የሚረዱን የአባቶቻችን ገድለ ቅዱሳን ስንክሳሩ አለ። የመላከ መንከራት መምህር ግርማ ወንድሙ በማለዳ መያዝ፣ እንዲሁም ደግሞ አባዱን የሰው ቃርሚያ በማለዳ መያዝ ሁለት ነው። ቅጽ 1 እና ቅጽ 2 ነው። አጠቃላይ 4 መጽሐፍቶች የመምህራችን መምህር ተስፋዬ አበራ ቡዳ ምንድነው፣ የነፍስ ውጋት፣ እንዲሁም ደግሞ አሁን እየወጣ ያለ የህልም ፍቺ መጽሐፍ አለና በጣም እሱ ደግሞ እስካሁን በዚህ ልክ ለህልም ፍቺ በዚህ ልክ በመንፈሳዊ ደረጃ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ደረጃ እንደዚህ አይነት የህልም ፍቺ መጽሐፍቶች ዘመኑን በዋጀ መንገድ ዘመን ተሻጋሪ የሆነ መጽሐፍ እስካሁን ያው የመጀመሪያ መጽሐፍ ነውና ቪዲዮዎች እዩ ሲላችሁ ገብታችሁ የመላከ መንከራት መምህር ግርማን የነ መምህር ተስፋዬን የነ ቄስ ኩሎ ማርያም እነዚህን ቪዲዮዎች እየገባችሁ ተመልከቱ። ሰው እንዴት በመተት ታስሮ ቁጭ እንዳለ፣ ዘመኑ እንዴት እንደጨረሰ፣ ጊዜውን፣ ገንዘቡን፣ ልጁን እንዴት ቡኩን እንደሆኑ እነዚህ ነገሮች ገብታችሁ በደንብ ተመልከቱ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ሁላችሁም የበኩላችሁ እንድትወጡ በእግዚአብሔር ስም አሳስባችኋለሁ። እንግዲህ በተለይ በጸሎት እና
ጸሎት ስፍራ ላይ ስንቆም በጣም እንቸገራለን የምትሉኝ እህት ወንድሞች ያላችሁና መንፈስ በጣም ይረብሸኛል ያስቸግረኛል ተሞ ምን ላድርግ የምትሉኝ ያላችሁ እንግዲህ ዲስክሪፕሽን ላይ ቪዲዮን አስቀምጥላችኋለሁ በነዛ በዚህ ሀሳቦች ላይ የሰራሁትን ቪዲዮዎች እንዲሁም ደግሞ እናንተ የተለቀቁትን ቪዲዮዎች እየገባችሁ ተመልከቱ። ሁላችሁንም በጣም አመሰግናችኋለሁ። መልካም ቆይታ